ብሩክና ቅድስቴ እንግዲህ ከብዙ ጊዜ ልፋት በኋላ ዛሬ በፍቅር ቅልጥ ብለዋል። ቤተሰቦቻችን እንዴት አባታቸው ነው እናንተ ያመረባቸው። እንግዲህ ቅድስቴ ምኞቷ ተሳክቷል ማለት ይቻላል። መሰናክሎችን የያዝላቸው ነው ማለት የምንችለው። ቅድስትና ብሩኬ በጣም ዛሬ ደስ የሚል ነገር ላይ ነው ያሉት። ብቻ ፈጣሪ መጨረሻውን ያብጀው። እንዲያው ማህሌት ግን ሳያት እንዲያው ምኗም አላመረችኝም። አሁን ደግሞ ይሄው የመድብልን እንትን ዘፈን ሸጠች። እንግዲህ የሚገርም ሁኔታ ዩቲዩብ ላይ ያስለቀቀችው እሷ ነች። ሰርቃ ሚሞሪውን ያሰጠችበት እንግዲህ እሱም እገላለሁ እያለ ነው። አሁን እሷ ጋር የሆነ ነገር ችግር ከተፈጠረ ደግሞ የብሩክና የቅድስቴ ጉዳይ አሳሳቢ ደረጃ ነው አሁንም ማለት ነው። ግን ለዛሬው ቅድስቴ እንግዲህ የምትፈልገውን አይነት ወንድ ሆኖላታል። ቅድስቴ በዚህ ይሄን ነበር የምትፈልገው፣ በፍቅሩ በቃ ማለት ፍቅሩን ነበር የምትፈልገው። እንግዲህ እንደሚወዳት እንደሚያፈቅራት ከማህሌት እኮ አንቺና ማህሌት እኮ የምትለዩት ምናምን እያለ እንግዲህ ሲላት ደንግጣ ነበረ። ስለ ማህሌት መልካም ጎን ሊያወራ ነው ብላ ማለት ነው። ከዛ እንደገና አይ እንደዛ ማለት ሳይሆን እኮ አንቺ በጣም ቆንጆ ነሽ፣ ባለሙያ ነሽ፣ በጣም ትግስት ያለሽ ሴት ነሽ ምናምን ሲላት ፈገግ አለሽ ማለት ነው። አይ እንዲህ ያለ ጉድ እና የሚገርማችሁ ይሄው ጉድ ያደረገች ማህሌት። በነገራችን ላይ ማህሌት እዚህ ቤት ስመጣ ዱሮውንም እኔ ምንም አላመረኝም ነበረ። እኔ ተው ብዬ ነበር፣ የሚሰማኝ አጥቼ ነው እንጂ ቤተሰቦቻችን ዛሬ በጣም አልተናደዳችሁም? ማህሌት በቃ እንደ ማንም ብላ ገባችሁ። አሁን ዛሬ መድብልን ቂል ሰራችሁ። ስንት አመት ሙሉ የጠበቀበትን ስንት አመት ሙሉ አሳካለሁ ብሎ ስንት ጊዜውን እድሜውን ገንዘቡን ብዙ ሁሉ ነገሩን መስዋዕት ያደረገበትን እንግዲህ ስራውን አበላሸችበት ማለት ነው። ስለዚህ ለዚች አሁን ሞት ያንሳታል ትላላችሁ? እንግዲህ ዛሬ ያው ብሩክ ጋባዥ ሆኗል። ደግሞ ተራውን ባለፈው መድብል ነበረ ጋባዡ፣ አሁን ደግሞ ብሩክ ጋባዥ ሆኖ ማህሌትን ህይወት ለማትረፍ ተፍተፍ እያለ ነው። ግን ሁኔታቸው ሳያቸው በጣም ነው ያናደደ ማለት ነው። ምክንያቱም ማህሌትን ገና ቤት ውስጥ ካሜራ ገጥመናል ከዝና ጋር የምታወራውን ሰማዋለን በማለት ብቻ እንትን ሊሉ አይችሉም በጭራሽ። ማህሌት ማለት በጣም ኃይለኛ ፈጣጣ ገጣጣ በጣም ኃይለኛ ሰው ነች እና እንግዲህ በሚገርም ሁኔታ ይሄው ጉድ ሰርታችኋል ማለት ነው። እነሱ አሁን የሚለፉት ማለት ነው ነገ ጧትም ዝናን መስከራ እንትን ትልላለች ብለው አታደርግም። ማህሌት እንዴ አያውቋትም። በፍጹም ነው የማታደርገው። ብትሞት ይሻላታል። ምክንያቱም አሁን ላይ ደግሞ እንዳያችሁት ቅድስትን እንጂ ማህሌትን እንደማይፈልጋት ብሩክም ደጋግሞ አረጋግጦላታል። እንትን ማን ነው ይቅርታ መድብልም እንደዛው ነግሯታል። ቅድስቴም ደግሞ የምታሳየው አክት ያላት ነገር ኮንፊደንሷ ሁሉ ነገሯ በቃ ከብሩክ ጋር ያላትን ነገር በደንብ ያረጋግጣልና እንግዲህ እንዳያችኋት ያው ማህሌትና ቅድስት አሰሪና ሰራተኛ ነበሩ። አሁን ግን ቅድስቴ በእጇ እንኳን ለመስጠት ተጠይፋት እንግዲህ ያመጣችውን የምግብ ሳህን መሬት ነው ከፈለግሽ የራበው ሰው አንስቶ ይበላል ብላ እንግዲህ እንደ ውሻ ቡች ላይ የጣለችላት። እሷም እንግዲህ አንስታ ብዙ ነገር እያለቻት ነበረ። በቃ እንግዲህ አይታችኋታል። ሙድ ስትይዝባት ነበረ ማህሌት። በዛ እየተቃጠለች እየተናደደች ነበረ እና እንግዲህ በዛ መልኩ ያው መድብልን ተበቅለዋለች ማለት ነው። ቤተሰቦቻችን ግን እሷ የሚገርመው ነገር ማለት ነው የማህሌት እኮ የድድብናዋ ጥግ ደደብ አለ ዝና የድድብናዋ ጥግ ማለት ነው። እንዴት የመድብልን እንትን ለቃ ሽጣ ብሯን ተቀብላ እቤት ተመልሳ የመምጣቷ ነገር ሳያችኋት አይደለ? ምን አይነት ኮንፊደንስ እንዳላት። እንደ ማለት አይነት ኮንፊደንስ ቢኖረኝ እኔ እስከዛሬ ድረስ ሀገሪቱን መራት ነበር። ግድ እኮ ነው። አስባችሁታል? ዲብና አድርጋ ሰውየውን የህይወቱን እንትን አበላሽታ እቤት መታ ቁጭ አለች። ምክንያቱም መሄጃ የላትም። ዝና ጋር ስትደውል ዝና የታባሽ እዛው ብሏታል። ኤፍራታ ጋር ስትደውል ደግሞ ኤፍራታም አረ በእናትሽ እስካሁን እንደሄና ለካ አንቺ ነበርሽ ወንዶችን የምገረግሬብኝ። አሁንም አግብቻለሁ፣ ትዳር ይዣለሁ፣ ጥሩ ህይወት እየኖርኩ ነው። ስለዚህ አጠገቢያት ድረሽ አለቻት ማለት ነው። ከዛ ሳማራይ ስታጣ ድጋሚ ይዙ መጣች። የነሱን እንትን ይዛ ሄዳ ሽጣ የህይወቱን አበላሽታ ድጋሚ እዚህ ቤት መጣለች። የሚገርመው ነገር መድብል ጠርጥሮ ነበረ። መጀመሪያም ጠርጥሮ ስለነበረ ሄዶ ነገሩን እስከሚያጣራ ድረስ እንግዲህ ቤት ውስጥ አስገብቶ ነው ዘግቶባት ሄደው። እንዳያችሁትም ደግሞ በቃ ቤት ውስጥ እንትን ብሏል ማለት ነው። እና ቤተሰቦቻችን በጣም ነው የሚገርመው። ብቻ ከባድ ነው ከምላችሁ በላይ። ያው የቅድስቴና የብሩክ እንትን በጣም ደስ ይላል። እንግዲህ ያው ከሁሉም በላይ ምሳሌ ትሻላለች። እንግዲህ ያጎቷን እያጽናናችሁ ነበረ። በቃ ከድብርቱ ስሜት እንዲወጣ እያደረገች ያለው ነገር ምናምን በጣም አሪፍ ነበረ። ብሩክማ እንትን ሲለው ጭራሽ በጣም ነው የተናደዱ። በቃ ተወኝ፣ ብቻዬን ተወኝ፣ በቃ አትናገረኝ ነው ያለውና ቅድስቴና ምሳሌ ናቸው የተወሰነ የሚሻሉትና በመጨረሻም ያው የተወሰነ ተረጋግቶ
በቀጣይ እንደገና ለመስራት እንትን ብሏል ግን በቃ አሁን ላይ እሷ የሸጠችው እሷ እንደሆነች ሲያቅ ደግሞ በቃ እሷን ካልገደልኩኝ ወደኋላ አልመለስም ብሎ እንግዲህ በግግምና ወደፊት እየታገለ ነው የሚገኙ ቤተሰቦቻችን። ብቻ አንዳንዴ ነገሮች ከባድ ናቸው ታውቃላችሁ። ዝና ደግሞ ያው ያንን ልጅ ጠበቃውን ይዞ እንግዲህ ያናዘዘው ነበረ ሊገለው ብሎ ነበር። ግን ሲያስበው እንደው ምንም አላደርግም እኔ እናንተው በሂሳብ በኋላ እናወራረዳለን በእጅ ሰው ማጥፋት አልፈልግም። ስለዚህ አሁን ላይ ይሄ ባል ይቀመጥና ሉላን ከገባህበት ገብተህ ጉድጓድ ሄደህ አምጣ። እሷን እኔ ጋር ስታመጣ የዛን ሰዓት ከምትሰራው እጥፍ ገንዘብ እኔ ከፍልሃለሁኝ። ግን አሁን እገባህበት ገብተህ ሉላን አምጣልኝ ብሎ ልኮታል ማለት ነው። ሞገስና ሉላ ደግሞ እንግዲህ በጣም ጭንቀት ውስጥ ነው ያሉት። ያው እንዳያችሁት ተከራዩበት ቤት ለቀው ወደ ሆቴል ውስጥ ነው አሁን ለለቱ ያሉት። በዛ ላይ አሁን ገንዘብ የላቸውም። እንደገና ደግሞ የባለፈው ቤት የያዙበት ሰውዬ ቤት ኪራይን አምጡ አለበለዛ ሌላ ስርፋ ሄዳለሁ ብሏቸው እያስጨነቃቸው ነው የሚገኘው። ሞገስም እንግዲህ ከዛሬ ነገ ነገሮች ይስተካከላሉ ብሎ በተስፋ እየታገለ ነው የሚገኘው። ግን አንዱን ቻሌንጅ ሲያልፉት አንዱን ቻሌንጅ ሲያልፉት አንዱን ቻሌንጅ ሲያልፉ አንዱ ሆኖ ሰው በጣም ከባድ ሆኖበታልና እንግዲህ ተፍተፍ እያለ ነው ቤተሰቦቻችን። ያው አለ አይደለ በነገራችን ላይ በቃ ህይወት እንደዚህ ናት። በቃ እናንተ ያሰባችሁት ቀርቶ በቃ የምትሄዱበት መስመር ሌላ ነው። አሁን ይሄን ጨርሼ እዚህ ጋር ደረስኩ ስትሉ መልሶ ሌላ ህይወት፣ ይሄን ጨርሼ እዚያ ጋር ሄድኩ ስትሉ መልሶ ሌላ፣ ይሄን ብር ስትሉ ሌላ እና ህይወት በቃ እንደዚህ ናት። አንዱ ስትሉት አንዱ ስቴፕ ሲታለፍ አንዱ መሰናክል ሲታለፍ አንዱ መሰናክል በሚገርም ሁኔታ ከባድ ሆኗል ማለት ነው ቤተሰቦቻችን። ሌላው እንግዲህ ብሩኬ ያው መድብልን እየገባበዘ ነው። ኤፍራታ ደግሞ መርዞ ድላላውን ያው ደህና አድርጋ እየለበለበችው ነው እየቦጠቦጠችው ነው ደህና አድርጋ። ዛሬም እንግዲህ ስልኬ እኮ ምናምን አለች ማለት ነው። ስልኬ ተሰብሮብኝ ስልክ ግዛልኝ ነው ያለው። ኦኬ እንዴ ለካ እየተጠቀምሽብኝ ነው። አሁን ላይ ሊነቃ አባት ያለ ይመስላል። ግን እንግዲህ ስልክ ግዛልኝ አንተ እኮ የኔ አባት ምናምን አላለችውም። እሺ የኔ አባት አለች። እሱን ከዛ እሺ የኔ እናት አላት ማለት ነው። እኔ የኔ እናት ሲላት እናት እንኳን አልሆነም እሱ አባቷ ሊሆን ነው የኔ አባት ያለችው። ወይ ኤፍራታ በግግምና የሷ እኮ ደግሞ ማን ይገርማል። እና እንደያለች እየቦጠቦጠች ነው የሚገኘው። ግን አሁን ላይ መርዞ ሳይነቃባት አይቀርም። ኦኬ መጠቀም እያደረግሽ ነው እንዴ እያላት ነበረ። እናንተ ልትጸድቅብኝ ለመጽደቂያ ነው እንዴ ያላለችው። ደግሞ የመልሷ ነገርስ እና ውድ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ ማለት በህይወትና መኖሯን አለመኖሯን ቅድስትና ብሩኬ ደግሞ የደረሱበትን እና እንዲሁም አዳዲስ ነገር ይዘን ብቅ እንላለን። እስከዛ መልካም ቆይታ። ባይ ባይ። ለምን ይቅርታ? ስለደነገጥኩበት። አንቺ እኮ ከኔ ከደነገጥሽ እኮ በጣም ቆይተሻል። ማለት ጋርዳሽ ነው እንጂ ትዳር ላይ ሆነ እኮ በሌላ አይነት ይችላል። አያሳስብሽ። እሱ ማለት ልትይ ነው እንዴ? ኖ እንደዛ ማለት አይደለም። ያው አንቺ በጣም ቆንጆ ነሽ፣ ባለሙያ ነሽ፣ ጸባይ ያለሽ እና እኔ እሱ ለማለት ፈልጌ ነው። እና ማለት ከመሰከረሽ በኋላ ደግሞ ከዚህ ቤት ቶሎ ነሽ የምትወጣው። ጋሽ ማለት መውጣት አለባት። ከእሷ ጋር የምንስማማ ይመስለኛል። ሁሉም ነገር ይገባኛል ቅድስት። ፖሊሱ እኮ ለምስክርነት ተጠቅማቸዋለች በብላት ያዟት ስላለኝ ነው። እና ከመሰከረሽ በኋላ ለአንድ ሰዓት እዚህ ቤት አላስቆያትም። እሺ? ከዛስ? እንዴ ከዛ ተብሎ ይጠይቃል እንዴ? እሱንም የምታዩ ነገር አንዴ እኔ የምልሽ መድብልና ምሳሌ ከተሚቆዩ እንዴ?
መድብል ሰሞኑን አልናገርም አልጋገርም እንዳለ ታውቃለህ አይደል? አዎ የወንድሜን ባህሪ መሰጠሁት ነው። እና ግን አንቺ እንዴት ነሽ ታዲያ? ዋናው ደህና መሆንሽ ነው። ጋሼ